እስቲ አንድ ጊዜ ይሄንን ጦረኛ ቄስ ሰምተነው እንምጣ። ክርስቲያኖችን ካልገደል ጀነት አንገባም። እውነቴን ነው የምለው ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ። ኡስታዝ አቡበከር እጅግ ከማከብራቸውና ጆሮ ሰጥቼ ከምሰማቸው የእስልምና እምነት መምህራን አንዱ ናቸው። ህፃኑን ጌታ መጥቶ አፉን ሳመው አሉ። የተወለደ ልጅ መጥቶ ሳመው አሉ። ከዛዛ ደግሞ ነብዩ የብልት ስሟል የገሌን ብልት ስሟል አለ። እነሱ ኃላፊነቱ እናንተ ላይ ነው የሚወጣው። የራሳቸውንም ሐሳብ ሲሰጡ አስተውለናል። ለምሳሌ ይሄንን ቪዲዮ ማለት ነው። ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች አንድ ግለሰብ ነው በህግ ይጠየቃል። ለምን ትልቁን የእስልምና እምነት ማርከስ ነው። በራሳችሁ ጊዜ ብትጠፉ ይሻላችኋል። እባካችሁ አትቀልዱ። ህፃን ተብሎ ጽንስ ተብሎ ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። መስቀል ስለያዝክ ጢምን ስላጎፈርክ የድንግል ማርያምን ምስል ከጀርባ ስላደረክ የቄስ ልብስ ስለለበስክ ቄስ ነው ማለት አይደለም። ማይነኩ አንተ እንደ አይነት ወሮ በላ እፎይ ለሚባል ባለጌ ካፉ ለሚወጣው እንኳን የማይጨነቅ ሰው ጠበቃ ሆነ ስትመጣ ያሳፍራል። ሌላው እፎይ የተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ። በእስልምና ዙሪያም ዕውቀቱም ሳገር ነብዩ መሐመድ የተከበረ ቢሆን እንጂ ሴትን አያከብርም፣ የተዋረደ ቢሆን እንጂ ሴትን ልጅ አያዋርድም ሲሉ ለሴት ልጅ ሊሰጥ የሚገባውን ክብር አስረግጠው ተናግረዋል። ያኔ እንኳን ስማቸው እንደ ወንጀል ሲታይ ዘመን ተሻግሮ በርቷል እንደ ፀሐይ። ስሙ በጨለማ ተውጦ እንዳይጠፋ ብላል በባርነት አንገቱን ሳይደፋ። السلام عليكم ورحمة الله وبركاته. ودنا تكبراتشو يزاد ميديا بيسب እንደምን አላችሁልኝ እኔ ያለውላችሁ ዛሬ በድጋሚ ተመልሰን ተገናኝተናል። የተለያዩ ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ማለት ነው። ውድ ቤተሰቦቼ ከሰሞኑ አጀንዳ ጋር በተያያዘ ከኦፎይ ጋር በተያያዘ አንዳንድ ቪዲዮዎች አሉ። ከክርስቲያን ወገኖቻችን ከኦርቶዶክስ ወገኖቻችንም ጭምር ተቃውሟቸውን እያሰሙ ነው የሚገኙት ማለት ነው። ኦፎይ ያደረገው ነገር ትክክል አይደለም የሚል ሐሳብ እያነሱ ነው የሚገኙት ማለት ነው። እናም ደግሞ እኛም ኦፎይንን ብሎ የወጡት እንደ ግሩፖችንም ደግሞ እየተቃወሙ ነው የሚገኙት። እኛ ተዋሂዶንን እንጂ ኦፎይ አይደለንም በማለት እየተቃወሙ ነው። ምክንያቱም ኦፎይ ግለሰብ ነው፣ አንድ ግለሰብ ነው። ግለሰብ ደግሞ ተቋምን ሊወክል አይችልም በሚል ነው እንግዲህ ተቋማቸውን እያሰሙ የሚገኙት ማለት ነው። እናም ደግሞ አንዳንድ የተለያዩ ቪዲዮዎች አሉ እያየን ሪአክት የምናደርግ ይሆናል ማለት ነው። እናንተም ሐሳብ አስተያየታችሁን በኮሜንት ሴክሽን ሲሰጡ እኔም ደግሞ በዚሁ በቀጥታ የምሰጥበት ይሆናል ማለት ነው። እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉት። ደግሞ ቪዲዮ ላይክ ያረጋችሁ እንደዛውም ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ጀማውን ተቀላቀሉት እያልኳችሁ ወደ ቪዲዮአችን እስቲ ዘመርኩን እፎይን ምን ብሎ እንደገለጸ ትንሽ ላሰማችሁ። ህፃኑን ጌታ መጥቶ አፉን ሳመው አሉ። የተወለደ ልጅ መጥቶ ሳመው አሉ። ከዛዛ ደግሞ ነብዩ የብልት ስሟል የገሌን ብልት ስሟል አለ። እነሱ ኃላፊነቱ እናንተ ላይ ነው የሚወጣው። አይ የሳመው ብልት የልጅ ልጁ ነው ህፃን ስለሆነ ነው ብልት የሳመው ምናምን በቃ ማስረዳት ነው ያንተ አለቀ። አንተ ከዚህ ጠቅሰ ነው የምትጠቅሰው። ከዛ ደግሞ ቁርአን ሲጠቀስበት የኔን አትንካ የኔ እንደዚህ ነው የሚለው ያንተ ምን እንዴት ይባላል? አይባልም። እኩል ታነሳለህ እኩል ይመጣልሃል፣ እኩል ትጠይቃለህ እኩል ይሰጣል። ይሄን ያደረገው መልኩን አልደበቀ፣ ፊቱን አልደበቀ፣ ስሙን አልደበቀ። ሰማዕት እኮ ነው ልጅ፣ ሐዋርያ እኮ ነው ልጅ። ነገር አልፈለገ። ነገር የፈለጋችሁት እናንተ ይሄ ዝም ብሎ የሚታይ ነገር አይደለም። ትክክልም አይመጣም፣ ትክክልም አይሆንም። አንተ ጳውሎስን ስታጣጣል እኔ ደግሞ ሐምዛን አፈር ከድሚያ በላላለሁ። አንተ ነብዩ መሐመድ ኢየሱስ ክርስቶስን ስታጣጣልብኝ እኔ መሐመድን። ስለዚህ መቻል ነው። እኔ እንግዲህ እፎይን ሐዋርያት ብሎ ገልጾታል። በቃ እሱ ሐዋርያት ነው። እኔ በምን መልኩ እንዳሰበ በምን መልኩ አስተውሎ ይሄንን እንደተናገረ ነው ግራ ይገባኝ። ብዙ ጊዜ አስተውሎ መናገር አይመስልም ባይዘው ዘመርኩን እና ለማንኛውም ሐዋርያት ብሎ ደምድሞታል ማለት ነው። እዚህ ጋር ይኸውልህ ሙስሊሞች ኢየሱስ ክርስቶስን መስደብም ሆነ ምንም ነገር በሱ ላይ መቅጠፍ
አይችሉም። ምክንያቱም ከእስልምናቸው ስለሚወጡ ነብዩ መሐመድን አለይሂ ሰላቱ ወሰለም በመናከብረው ልክ ነው እሱንም የምናከብረው። እናንተ እንግዲህ ኢየሱስ ክርስቶስ ጌታችን አይደለም ኢየሱስ ክርስቶስ ነብይ ነው ብሎ ከተናገረ አንድ ሙስሊም እናንተ ሰደብን ነው የምትሉት። ይሄ ደግሞ ስድብ ሊሆን አይችልም። እናንተም እኮ ነብዩ መሐመድ አለይሂ ሰላቱ ወሰለም ነብይ አይደለም ብላችሁ ነው የምታምኑት። ለምን እንደዚህ አላችሁ ብሎ ማንም እናንተን ያወቀሰ አንድም ሙስሊም የለም። ይሄንም ማወቅ አለባችሁ። ነገር ግን ደስ ይላል ሐዋርያ ስላልከው ደስ ብሎኛል። በኢንቦክስም ይሁን በየኮሜንቶቹ እንዲሁም የተለያዩ ቪዲዮዎች ተሰርተው ተመንሽነናል። የኛ ክርስትና ሃይማኖት በእናንተ ኡስታዞችም ይሁኑ በሙስሊሞች ሲዘለፍ ሲሰደብ የእምነት ጉዳይ ከሆነ የት ነበርሽ? እኔ ሳልሆን እናንተ የት ነበራችሁ? የት ነበራችሁ? እኔ ነኝ ለተጠያቂ የምሆነው። እናንተ ሃይማኖታችሁን ከፍና ዝቅ አድርጎ የሚሳደብ ሰው ቪዲዮ ደርሷችሁ አይቶ ምንም እንዳልተፈጠረ የማለፍ አቅሙ ካላችሁ እኔ ምን አገባኝ ነው? ወይስ እናንተ ሃይማኖታችሁን የሰደበ ሰው ወደ ህግ አካል ልትወስዱም ይሁን ራሳችሁ እርምጃ ልትወስዱ ስትነሱ ያስቆማችሁ አካል አለ? ልናስቆማችሁ አንችልም። ሃይማኖትህን ልታስከብር ሐቅን ይዘህ ስትነሳ ሙስሊም ከጎንህ ነው እንጂ የሚኖር ሊያስቆም አይችልም። ምክንያቱም ህመሙን እኛ እናውቀዋለን። እኛ እንደ ሀገራችን የምንወድ በኢትዮጵያዊነታችን ተመሳጥረን ተዋልደን የምንኖር ማህበረሰቦች ነን። ሃይማኖታችን ጋር ግን ስትመጣ ይሄን ሁሉ ነገር ካንሰል ለምናደርገው ይሄን ሁሉ ነገር እንረሳዋለን። ምናችሁም አይታየንም። የሚታየን አንድና አንድ ነገር ብቻ ነው፣ እሱም እስልምናችን። ምክንያቱም ሁሉም ነገር የሚመጣው ከዛ በኋላ ነው። ስለዚህ እኔ ሳልሆን አንተ ሃይማኖትህን ከፍና ዝቅ ተደርጎ በተሰደበበት ሰዓት እርምጃ መውሰድ ያቃተህ ለምንድን ነው? የእምነቴን የሃይማኖቴን ቫልዩም ስለማቀው እንዲህ አይነት ቪዲዮ አይቼ ማለፍ አልችልም፣ ያብሰከስከኛል። አንተ ግን እንደዛ አይነት ቪዲዮ አይተ ማለፍ አቅሙ ካለሽ ይሄ የኔ ችግር አይደለም። እርምጃ ያለ መውሰድ አቅማችሁ ይሄ የኛ ችግር አይደለም። እኛ በማንኛውም ነገር ላይ መተላለፍ የሚባል ነገር አናውቅም። እናንተም ተነስታችሁ እኛ እንደምናደርገው አድርጉ። እስኪ የሚያስቆማችሁ አካል ካለ እናያለን። ሐቅን ይዛችሁ አሳልፋችሁ ስጡ። እስኪ ማን ነው የሚያስቆማችሁ? ያ ነገር ሲሆን ብቻ ነው እኛ መውቀስ የሚችሉት እንጂ የኔ ያረረ ለምን እኛን አላማሳሽም ልትሉን አትችሉም። የእምነቱ አካል ሲሰደብና ሲዘለፍ ዝም ብሎ የማየት አቅሙ ካለው ይሄ የኔ ችግር አይደለም። ማለሽ ይሄንን ነው እንግዲህ ክርስቲያን ወገኖቻችን ይዞ ይላንተና የናንተ ኡስታዞች እንደዚህ ሲሉ ነበሩ፣ እንደዚህ ብሎ የኛን እከሌን ሲሰድቡብን ነበሩ። ለምንድን ነው እዛኔ ዝም ያላችሁት? ይሄ እኮ እኛን አይመለከተንም እኮ። እናንተ ተነስታችሁ ስትናገሩና እናንተ ተነስታችሁ ስትቃወሙ እኛም ከጎናችሁ እንሆናለን ማለት ነው። ልከታችን እንደተናገረችው እንጂ ዛሬ እኛ ፈልገው ነው እናንተን ያልቆረቆረውን ነገር እኛ ሊቆረቆረን ምንኛ ነው? በምንኛ ነው የምታስቡት እናንተ? ይሄ እኮ የሌለ ለወፈይ ጉዳዩን ለማሸፋፈን የምትሄዱት ርቀት ነው። አንድ ግለሰብ ነው በህግ ይጠየቃል። ለምን? ትልቁን የእስልምና እምነት ማርከስም ኦሮሞዎች ለፖለቲካ ጥቅም ባራገቡት ቁጥር ቢሰድብ እንኳ ሙስሊሞች መንጠቀቅ አለባቸው። ቢሰድብ እንኳ ለምን መሰላችሁ? መልካም እምነታቸውን ጦርነት ሊያስነሱባችሁ ማለት ነው። የሚወዳችሁን ኦርቶዶክስ ሊያስነሱባችሁ። አንድ ሰው ላጠፋ ያ ሰው በህግ ቁጥጥር ስር መዋል ይችላል። ህግ ካለ ከሌለ ምንም ልታረጋው አይችልም። መቃወም ነው፣ አንተም ትቃወመዋለህ። ወይ እብድ ነው ትለዋለህ፣ ወይ ደግሞ እምነቱ ኦርቶዶክስ ስለሆነ እኛን አይወድም ብለህ ትተዋለህ። ከብረሰቡ እኮ ይተፋል እኮ በሄደበት ይሸማቀቃል። ስለዚህ የሚያዋጣው እንግደል ሳይሆን ህግ ካለ በህግ ማቅረብ፣ ህግ ከሌለ መተው ነው። መልስ ሰጠህ ይሄኛን አይመለከትም። ኦርቶዶክስም ወጥቶ ሰድቦ ከሆነ አይ ይሄ የኛ ወገን አይደለም፣ ኦርቶዶክስ እስላምን ወይም ደግሞ ፕሮቴስታንት አንቋሽ አይልም፣ ሰውን በፍቅር አምጣው አስገባው ነው እንጂ እንዲህ የሚባል ነገር የለም ብሎ መልስ መስጠት አለባቸው። ስለዚህ አሁን ይሄ የመጣውን እኔ የሚመስለኝ ግን ለሙስሊምም ለክርስቲያኑም አይጠቅም። እውነት ከሆነ እኔ አልሰማውም፣ ይሳደብ አይሳደብ አላውቅም። ግን እኔ አጀንዳ ለዚያ ታላቅ ሙስሊምና ለዚያ ታላቅ ኦርቶዶክስ ለተባለ ጨዋ ህዝብ መነታረኪያ ነው። ሞጣ ብዙ ጊዜ አስተዋይ አይመስልንም ነበር አይደል? መምህር ተብሎ ቄስ ተብሎ ቤተክርስቲያንን እያገለገለ አንድ ግለሰብ እኔ ቄስ አለለም ሰውየው ማለት ነው። ምክንያቱም ከሱ የማይጠበቅ ነገር ክብሩን የሚያዋርድ ነገር ስለተናገረ ማለት ነው። ከሞጣ በታች የሆነ አንድ ቄስ አለ። እስቲ ላሳያችሁ ቪዲዮን፣ በጣም ትገረማላችሁ። እዚህ ጋር ብዙዎች እየተቃወሙት ነው የሚገኙት። ይድረስ ክርስቲያኖችን ካልገደል ጀነት አንገባም፣ የኛ የጀነት መግቢያ የክርስቲያኖች ደም ነው፣ ሾተላችንና ቆንጨራችን በደም በክርስቲያኖች ደም ካልተነከረ እምነታችን አይጸናም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ አቶ ዲወኩሉ
ያለውን ነገር ሰምተናል። ያው አቶ ያልኩበት ምክንያት ከፊት ለፊት ያለው ማረግ ከዚህ ንግግር አንፃር አንተነትን ስለማይመጥና ብዙ አባቶችን እናውቃለን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለእስልምና ክብር ያላቸው ሃይማኖታቸውን የሚያስደፍሩ የሰው ሃይማኖትን የማይነኩ አንተ ግን ለእንዲህ አይነት ወሮ በላ እፎይ ለሚባል ባለጌ ካፉ ለሚወጣው እንኳን የማይጨነቅ ሰው ጠበቃ ሆነ ስትመጣ ያሳፍራል። ሌላው እስልምናን ለማንቋሸሽ የሄድክበት መንገድ አቶነትህን በደንብ የሚገልጽ ነው። ዕውቀት ቀመስ አለመሆንን ዝም ብሎ እንደመጣልህ በስካር መንፈስ እንደምታወራ የሚያሳይ ነው። እኛ እስልምናችን የአንድን ሰው ህይወት ያጠፋ ሰው የዓለምን ህይወት እንዳጠፋ ነው የሚል እምነት ነው ያለን። የአንድን ሰው ነፍስ ያዳነ ደግሞ የዓለምን ህዝብ ሁሉ እንዳዳነ ነው የሚል እምነት ነው ያለን። ይሄ ሲባል በማናፍርባቸው ህጎች አሉ። የገደለ ሰው ሰዎችን የገደለ ይገደላል በሸሪዓ። የሰረቀ እጁ ይቆረጣል፣ አይን ያጠፋ አይኑ ይጠፋል። አናፍርበትም ባይዘው። ስለዚህ ግን ሰዎችን መግደል ያጸድቃል በላይ ያወራ ወሬ ምናልባት መጽሐፍ ላይ ሊሆን ይችላል እንጂ እስልምና ላይ የለም። ያ ቢሆን ኖሮ በቀን 5 ጊዜ መስገድ አይጠበቅብንም ነበር። 700 600 ሺህ ብር አውጥተን ሐጅ ለጽድቅ ብለን አንሄድም ነበር። ምክንያቱም በዙሪያችን ብዙ የሌላ እምነት ተከታዮች አሉ። አንዱን ገድሎ መጽደቅ ይቻል ነበር ሎጂካል ከሆንክ ጤነኛ ከሆንክ። ግን እስልምና ለሰዎች በመኖር ውስጥ የሚኖር እምነት ነው። ለማስተባበል ምናምን አይደለም። እስልምና ውስጥ የሚለውን አለ ነው ምንልህ፣ አናፍርበትም። ከዚህ ውጪ ለዚህ ካፉ ለሚወጣው ለማይጠነቅ ስድ ለሆነ ሰው ጠበቃ ሆነ መምጣት አቶነትህን በደንብ ያረጋግጣል። አቶ ያልኩትም ከዛ አንፃር ነው፣ ለማዕረግ ስለማትመጣ። ይሄን ሰውዬ እንገላለን እንቆርጣለን ያሉ ነብያቸው ሲነካባቸው ስሜታዊ የሆኑ ወንድሞች አሉ። በስሜት የመጣ ሐሳብ ነው። ይሁን አንድ ግለሰብ አለ ብላችሁ ልተራገቡት አትሞክሩ። ወደዳችሁም ጠላችሁም ይሄ ሰው ለህግ ይቀርባል። በምንችለው መጠንና ልክ እንለፋለን። ለምን? የኛ ሙሐመድ ነብዩ አለይሂ ሰላቱ ወሰላም ቀይ መስመራችን ስለሆነ። በጣም ብዙ ክርስቲያኖች በጣም የታዘብናችሁ ማለት ይሄ ሰውዬ ለተናገረው ጸያፍ እንኳን ንግግር ልጃሬድን እንዴት አጣድፋችሁ እስር ቤት እንደከተታችሁ አትርሱ። ያቺ ሴት ቤተክርስቲያን ውስጥ ገብታ ኢየሱስ ብላ የፕሮቴስታንት መዝሙር ስለዘመረች እንዴት እንዳደረጋችሁ እናውቃለን። የኛ ነብይ ሲነኩ ለህግ ይቅረብ ማለት ይሄን ያክል ጥብቅና እኔም እፎይ ነኝ ለምን ጅኒ አትሆንም? እንኳን አንድ ክብር የሌለውን ሰው ነኝ ብለህ ስትወጣ ክብር አልባነትን የገለጽከው ገሌ ነኝ ስትል ክብር ያለ እንዳይመስልህ። ተሳዳቢ ነኝ ባለጌ ነኝ ስድ አደግ ነኝ እያልክ ነው። እንዲህ አይነት ሰው ኢትዮጵያ ውስጥ ያሉ የሃይማኖት መከባበሮችን ለማደፍረስ የመጡ ቲክቶክ ላይ ላለ ቁርጥራጥ ሳንቲም ለመልቀም ብለው ለዘመናት የመጣ የመከባበር እሴትን ለመደምሰስ የመጡ ሰዎችን ተረባርበን ለህግ እናቀርባለን። እስልምና ውስጥም ተቀምጠው የሌላ እምነትን የሚሰድቡ ሰዎች ካሉ እነዚህን ሰዎች በመረጃና በማስረጃ ህግ ይዘዝጋችሁ ጠይቁ። አትጠይቁ ብለን እኛ የሌባ ተባባሪ አንሆንም። እናንተም የዚህ ስድ ተባባሪ አትሁኑ። እምነታችሁ ይሄን የሚፈቅድ ከሆነ እንግዲህ አላቅ። ለማንኛውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስደባችሁ ማራከሳችሁ መርከስ መስሎ ከተሰማችሁ የናንተን ውርደት የናንተን ክብረ ቢስነት ያሳያል እንጂ እሳቸውማ እጌታቸው ዘንድ የላቁ ናቸው። ወኢነከ ለዐላ ኹሉቅን ዐዚም ብሎ የሥነ ምግባር ልኬት ጥግ ላይ እንዳሉ አላህ በቁርአን ነግሮናል። በታሪክ እሳቸው ላይ የምትሰነዝሯቸው መጥፎ ቃላቶች መልሶ እናንተን ቢያቆሽኝ እሳቸውን ጥፍራቸውን ታክል እንኳን አትነኳቸው። ለማንኛውም አቶ ዲቤ ሁሉ እስልምና ሰዎችን በመግደል ነው የሚያምነው ብለ የነዛውን ወሬ ንጽጽር ላይ ያሉ ወንድሞች ይሄን ቪዲዮ ይሰሙታል። እንግዲህ መጽሐፍ ቅዱስ የሚለውን ደግሞ አያይዘው ይነግሩ ይሆናል። እኔ እሱ ላይ ብዙ ዕውቀት ስለሌለኝ አላወራም። እንደ አባት ግን የአባት ቦታ ሳይሆን የጨቅላ ሕፃን ቦታን ያገኘው ሰዎችን ማስታረቅ ማግባባት መድረኮችን መፍጠር ሲገባ ሾተሉ ከንትኑ አማርኛ ስላሳመርክ አይደለም አማርኛን ካንተ በላይ አውቀን እንናገራታለን። ስለዚህ እንዳንተም ያሉ አይነት አባቶች በሃይማኖቶች መካከል ሰላምን ከመስበክ ይልቅ ውስጥ ያላችሁን ጥላቻችሁን ባገኛችሁበት አጋጣሚ የምትዘሩ ሰዎች ከድርጊታችሁ ልትቆጠቡ ይገባል። ባይዘው የዚህን ሰውዬ ንግግር የተቃወሙት ሙስሊሞች ብቻ ሳይሆኑ ክርስቲያኖችም ጭምር ነው፣ ኦርቶዶክስ ተዋሕዶም ጭምር ነው። እስቲ አንድ ጊዜ ይሄንን ጦረኛ ቄስ ሰምተነው እንምጣ። ክርስቲያኖችን ካልገደል ጀነት አንገባም፣ የኛ የጀነት መግቢያ የክርስቲያኖች ደም ነው፣ ሾተላችንና ቆንጨራችን መስቀል ስለያዝክ ጢምን ስላጎፈርክ የድንግል ማርያምን ምስል ከጀርባ ስላደረክ የቄስ ልብስ ስለለበስክ ቄስ ነው ማለት አይደለም። ፈርስት ማለት አይደለም። እፎይ ካስፈለገ አንተ ራስህ
ልትታሰር ትችላለህ ማለት ነው። የመጀመሪያው ማወቅ ያለብህ እሱ። ለዚህ ደግሞ ማሳያ የሚሆነው እዚህ ከላይ የምታዩት ፎቶ የኔ ነው። የቄስ ልብስ ለብሼ መስቀል ይዤ ምናምን የኮቪድ ታይም ነውና ሁለት ባልና ሚስቶች ይጣሉና የጓደኛዬ አባት ነበሩ ሊያስታርቁ የነበሩት እሳቸው ኮቪድ ተይዘው ስለነበረ የሚያስታርቃቸው ቄስ ስለጠፋ እኔ ግግም ብዬ የቄስ ልብስ ለብሼ እጅ አስታረኳቸው ማለት ነው። ምን ልል ነው? መስቀል ስለያዝክ ወይም የቄስ ልብስ ስለለበስክ ወይም የሃይማኖት አባት ስለመሰልክ የሃይማኖት አባት ነህ ማለት አይደለም። የሃይማኖት አባት የሚያደርግ ከአንደበትህ የሚወጣው መልካም ቃል ስለሆነ ማለት ነው። የሃይማኖት አባቶች በዚህ ልክ መርዝ የሚዘሩ ከሆነ ጦረኞች ከሆኑ ሰላምን የማይሰብኩ ከሆነ ያለ ሃይማኖት መኖር ራሱን የቻለ ሃይማኖት ነው ማለት ነው። ስለዚህ እፎይ ሲናገር የነበረው ነብዩ መሐመድን ብቻ ሳይሆን እዚህ ጋር ያለውን ቁርአን ቃላቶቹን እየመነዘረ ኔጌቲቭሊ ኢንተርፕሬት ያደረገ የሙስሊም ማህበረሰቡን ያበሳጨ በሙስሊምና በኦርቶዶክስ መካከል ግጭት ለመፍጠር ሲሰራ የነበረ ሰው ነው። ይሄም ሰውዬ ተደርቧል። ሌሎችም እፎይነን የምትሉ ከፈለጋችሁ አብራችሁት መታሰር ትችላላችሁ ማለት ነው። አንድ ማወቅ ያለባችሁ ማንም ሰው ከህግ በታች ነው እንጂ ከህግ በላይ ሆኖ አያውቅም። ስለዚህ ወደድክም ጠላም እፎይም ሆነ ጀሌዎቹ ለህግ ይቀርባሉ። ይሄ መስት ነው። ለመላው የእስልምና እምነት ተከታዮች የምለው ደግሞ ጾም ላይ ናችሁ፣ ጾማችሁን ጾሙ፣ ከአምላካችሁ ተገናኙ። ይሄንን ለህግ ባለሙያዎች ተውላቸው። ኢትዮጵያ የኦርቶዶክስ ሀገር ነች የሚባል ነገር የለም። ኢትዮጵያ የሙስሊሞች ሀገር ነች። ኢትዮጵያ የፕሮቴስታንቶች ሀገር ነች። ኢትዮጵያ የጆባዎች ሀገር ነች። ኢትዮጵያ የባህዮች ሀገር ነች። የክርስቲያኖች ሀገር ነች። የሁሉም ሀገር ነች። ሁሉም እኩል መብት አለው። አንደኛ ሁለተኛ የሚባል ነገር በእምነት ደረጃ የለም፣ ወደፊትም አይኖርም። ኤኒዌይስ ላቭ ዩ። እንግዲህ በዚህ መልኩ ነው እውነቱን እያጋለጡ ያሉት ማለት ነው። ስለዚህ አሁን ይሄ ልጅ ነው ወይስ ቄሱ ነው የሚበልጠው? በማስተዋል በማሰብ አርቆ በማሰብ ማን ነው የሚበልጠው? አስባችሁታል? ማን ነው ለጦርነት ህዝቡን እየጋበዘ ያለው? ማን ነው? እኔ እኮ እዚህ ጋር ማለት ነው እፎይን ለመደገፍ የሚመጡ ሰዎች፣ ለእፎይ ጠበቃነት የሚቆሙ ሰዎች ከእፎይ በታች ናቸው ብዬ ነው ማስበው። እኔ በአስተሳሰብ በሜንታሊቲም በቃ በሁሉም ነገር ከሱ በታች ናቸው ብዬ ነው ማስበው። እኔ ምክንያቱም እያወቁ እያዩ በአይናቸው እየሰሙ በጆሮአቸው አይ ምንም አላጠፋም ብሎ ምንም እንዳላጠፋ አድርጎ ለሱ ጠበቃነት መጥቶ ሲቆሙ እየተመለከተን ነው። ስድቡን እንደ ጀብድ እየቆጠሩ ጀግና ጀግና እያሉ አንበሳ እያሉ እንዴ ምን አይነት ሰው ናችሁ? እንደው ምን አይነት ሰው ናችሁ? እንደው የእምነት አባት ሆነ ደግሞ ከእንዳንተ አይነት እንደዚህ አይነት ነገር ሲሰማ ደግሞ በጣም ያሳፍራል። በጣም ማለት ነው። እፎይ የተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም ዕውቀቱም የለህም። ባዶ ቅንጭላት ነህ። በክርስትናም ዕውቀቱ የለህም። ባዶ ሜሞሪ ነህ። ነገር ግን በኦርቶዶክስ እምነት ዕውቀቱ ካለህ ቂጧ ሞጥራ ወደ ቤተ ክርስቲያን የምከደውን፣ ጡቷን ከፍታ ወደ ቤተ ክርስቲያን የምከደውን አለባበስ የክርስቲያን አለባበስ እንዲህ አይደለም ብለህ ማስተማር ሲገባህ ስለተከበረው ስለ ሙስሊሙ ማህበረሰብ ስለ ነብዩ መሐመድ አንተ ምን አባክ አግብቶ ነው የምትናገረው? አንተ ሴተኛ ዳርልሽ ዕውቀቱ ካለህ እኮ ቂጧን ከፍታ ወደ ቤተ ክርስቲያን የምከደውን እህትህን አይ ትክክል አይደለም ብለህ መምከር ነበረብህ። ዛሬ የሴቶች ቀን ነው። የቲክቶክ ኮሜንቶች ስር ስዞር ነብዩ መሐመድ ይላል። እንግዲያውስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሴት ልጅ ሊሰጥ የሚገባውን ክብር ሲገልጹ የተናገሩትን ላጋራችሁ። አንድ ሰሃቢ ወደ እሳቸው ጠጋ ብሎ አንቱ የአላህ መልእክተኛ ወይ የአንዳችን ሚስት በሱ በወንዱ ላይ ያላት መብት ምንድነው በማለት ጠየቃቸው። እሳቸውም ስታበላ ልታበላት፣ ስትለብስም ልታለብሳት፣ ፊቷን ላትመታት፣ ላታዋርዳት፣ ላታኮርፋትም ጭምር ነው አሉት። ከዚህ ባሻገር ነብዩ መሐመድ የተከበረ ቢሆን እንጂ ሴትን አያከብርም፣ የተዋረደ ቢሆን እንጂ ሴትን ልጅ አያዋርድም ሲሉ ለሴት ልጅ ሊሰጥ የሚገባውን ክብር አስረግጠው ተናግረዋል። ሌላ አንድን ጨምር ካለም አንድ ጮክ ያለ ንግግር አለቻቸው። እሱም ከሙእሚኖች መካከል የተሟላው ሙእሚን
በስነ ምግባሩ ጥሩና ለሚስቱ ገራገር የሆነው ነው ይላል። ይህ እንግዲህ ሴት ልጅ ምን ያህል ክብር እንደሚገባት ትልቅ ማሳያ ነው። ሙእሚን ነኝ ብትልም ጥሩ ስነ ምግባር አለኝ ብትልም ሴት ልጅ ግን የማታከብር ከሆነ ሙሉ ሙእሚን አይደለም። የተከበረ ሰው ከሆነ ነው እንጂ ሴት ልጅ አያከብርም። የተዋረደ ቢሆን እንጂ ሴት ልጅ አያዋርድም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጻቢና ተራኪ ኪዳ የገጠር ልጅ ቅዱስ ሰላም አለይኩም። ዛሬ ሙሐመድ ነገ ሙሐመድ ታፍሩበታላችሁ። ባይዘ ሙሐመድን በጣም ነው የምትሸማቀቁበት። ነው ዳት ሙሐመድ የሚያሸማቀቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ያኔ እንኳን ስማቸው እንደ ወንጀል ሲታይ ዘመን ተሻግሮ በርቷል እንደ ፀሐይ። ስሙ በጨለማ ተውጦ እንዳይጠፋ ብላል በባርነት አንገቱን ሳይደፋ ጠብቆ ያቆየው ስማቸው በመስዋዕት ለአፋችን ሱስ ነው ለልባችን ኩራት። አላህ የመረጠው የሰው ልጆች መድን ታማኙ ባሪያውን ሙሐመዱል አሚን ወዳጃቸው ሆኜ እርሳቸውን መከተል መመረጥ ነው ለኔ ጨርሶ መታደል። ሺህ ጊዜ ደግሜ ባነሳ ስማቸው ልቤ ይደሰታል አፌ ሲጠራቸው። ክብር ነው መጓዜ በነብዩ መንገድ ሰላምና ሰላት በርሳቸው ላይ ይውረድ። ነብዩን አለይሂ ሰላቱ ወሰለም ለመግለጽ እኮ ቃላት ያጥረናል። ወላሂ ነው የምላችሁ። በቃ ሁሉም ጻፊዎች ጻፉ፣ ሁሉም በሚችለው ነገር ነብዩን ለመግለጽ አለይሂ ሰላቱ ወሰለም ሞክረዋል፣ ግን አልቻለም። በቃ አልቻለም። ሁሉም ሄዶ አልቻለም። በቃ ለማጭራስ ነብዩን አለይሂ ሰላቱ ወሰለም ማንም አልቻለም። ማንም ማለት ነው። ወላሂ ነው የምላችሁ። እስከ ዛሬም ስለሱ ሲወራ ነው ዛሬ የደረሰው፣ ነገም ይወራል እስከ የውመል ቂያማ። አልሐምዱሊላህ ረብል ዓለሚን። እሳቸው እኮ ወኢነከ ለዐላ ኹሉቅን ዐዚም የተባሉ ነብይ ናቸው። ለዚህም ነው ክርስቲያኑም ሙስሊሙም የትኛውም እምነት ተከታይ ይሁን ነብዩን አለይሂ ሰላቱ ወሰለም በስነ ምግባራቸው ብቻ ይወዳቸዋል፣ ያከብራቸዋል፣ ቦታ ይሰጣቸዋል። ለዚህ ነው ነብዩና ሙሐመድ አለይሂ ሰላቱ ወሰለም በዚች ዓለም ላይ ትልቅ ተጽዕኖ ፈጣሪ ተብሎ ብዙ ተከታይ ያለው ሰው ተብሎ አለይሂ ሰላቱ ወሰለም ነብዩ ሙሐመድ ቶፕ ላይ የተቀመጡት። ይሄን ማወቅ አለባችሁ። ሰበር ዜና በሰሞኑ ባለው ወቅታዊ ሁኔታ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ በጉጉት ሲጠበቅ የነበረው መግለጫ አውጥቷል። እስከ መጨረሻው ተከታተሉኝ። ረሱላችን ሰለላሁ ዐለይሂ ወሰለምና እስልምናን የዘለፈውን ሰው በይፋ አውግዘዋል። በተጨማሪም ጉባኤው የግለሰቡን አስነዋሪ ተግባር ተቋማዊ ለማድረግ የሚሰሩ አንዳንድ አማኞች አሉና ከድርጊታቸው እንዲቆጠቡም ጠይቀዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን በድፍረት በተሞላበት መልኩ መዝለፍ ሙስሊሙን ብቻ ሳይሆን ሰላም ወዳዱን የኢትዮጵያን ሕዝብ ሙሉ የሚያስቆጣ ተግባር ነው ብለዋል። የህግ አስከባሪ አካሎችም እንደዚህ አይነት በእምነቶች መካከል ግጭት ለመፍጠር የሚሰሩትን ለህግ እንዲያቀርቡ ጥሪያቸውን አስተላልፈዋል። ሙሉ መግለጫውን ከፕሮፋይል ስር ባለው የቴሌግራም ቻናሌ ላይ እለቅላችኋለሁ። ቪዲዮውን ግን በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። ሙሉ መግለጫውን ኤፍቢ ላይ አንብቤዋለሁ። ያው ይሁን ብዙም አላረካኝም። ይሁን ማለት ይሁን ብለን እንለፋው። ኡስታዝ አቡበከር እጅግ ከማከብራቸውና ጆሮ ሰጥቼ ከምሰማቸው የእስልምና እምነት መምህራን አንዱ ናቸው። በሰሜን ወሎ አቡነ ኤርሚያስ ጥሪን ተከትሎ በሚሊኒየም አዳራሽ ጎፈንዲሚ ላይ ተገኝተው አብሮነታቸውን በዚህ ልክ አሳይተውናል። ለዚህም ለቅ ያለ ምስጋናችንን እኛም አቅርበናል። እንስማው ቪዲዮን። እንደ ሀገር ፈተናዎቻችንን ልንሻገር የምንችለው አንድኛችን ላይ በመጠቆም አይደለም። ዛሬ የበለጠውን የምናልፈው እጅ ለእጅ ተያይዘን ነው። ለዚህ ደግሞ እንደ አንድ የሙስሊም ማህበረሰብ መምህር ከናንተው ጎን ሆኜ ከአባታችን ጋር ሆነን በልማት ስራዎች እንደምናግዝ ይሄንን ሐሳብ ለመስጠት ነው። ዛሬ ለኡስታዝ አቡበከር በጣም በጨዋ ደንብ ጥያቄ መጠየቅ እፈልጋለሁ። ይህ ጥያቄ ደግሞ እነሱ ጋር ይደርስ ዘንድ ደግሞ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉልኝ። ኡስታዝ አቡበከር በመጅሊሳቸው ተገኝተው መግለጫውን አንብበውልናል። የራሳቸውንም ሐሳብ ሲሰጡ አስተውለናል። ለምሳሌ ይሄንን ቪዲዮ ማለት ነው። ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ
ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ በንግግራቸው ላይ እንደሰማችኋቸው አድርገን አናውቅም ነው ያሉት ይህ መሐመድ ኢሳ የተባለ በአፉ የሚጸዳዳ ግለሰብ ላለፉት አመታት ምን እያለ ሲያስተምር ሲሰብክ እንደነበረ ስሙት ይህ ለታሪክ ይቀመጥ ኦርቶዶክስ ሼር አድርግ ቤተክርስቲያን ይሰራልን እንዲህ አይነት ቤተክርስቲያን የኦርቶዶክስ ተዋህዶ እየተባለ ታቦት እየገባ የሚቀመጥበት ሁሉ ለመተትና ለድግምት ለጥንቆላ ነው ማለት ነው እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ ኢየሱስ ክርስቶስ አምላክ አይደለም በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል እባካችሁ አትቀልዱ ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው ስም አልነበረውም ሰዎች ስም አወጡለት ለማን ለፈታ ከኋላ የመጣ አይናውጣውንም ከዚህ በላይ ድፍረት አለ ከዚህ በላይ ንቀት አለ ከዚህ በላይ ጸብን መዝራት አለ ከዚህ በላይ ግጭትን መጥመቅ አለ ወይ ይሄንን እንዴት ነው የሚመለከቱት ይሄንን እንዴት ነው የሚያዩት እኮ ኡስታዝ አቡበክርን መጠየቅ እኮ አስፈልግም በቃ ማስረጃ አላችሁ አይደል ይሄ ነገር ስህተት ነው ትክክል አይደለም ብላችሁ ካመናችሁበት ቀጥታ ፍርድ ቤት አለ ቀጥታ ህግ አለኩ ማንንም ከህግ በታች ነው ሄዳችሁ መክሰት ትችላላችሁ የሚያዋጣችሁ ከሆነ ማለት ነው ይሄ ነገር ግን አንድ ማወቅ ያለባችሁ ነገር ማንኛውም ሙስሊም ኢየሱስ ጌታ ነው ብሎ መቀበል አይችልም እናንተ ጋር ደግሞ ለምን እንደዚህ አትሉም ለምን ነብይ ትላላችሁ እኛ ጌታ ነው ምንለው እናንተ ለምን ነብይ ትላላችሁ ብላችሁ ነው እንግዲህ ብትወቅሱ ልዩነታችን ራሱ የቱ ጋር ነው ምኑ ጋር ነው ልክ እናንተ በነብዩ መሐመድ አለይሂ ሰላቱ ወሰለም እንደማታምኑ ማለት ነው እኛም ሙስሊሞች በኢሳ በነብይነቱ እንጂ በጌትነቱ አናምንም ይሄንን አስረግጠን ነው የምንነግራችሁ እናንተ ማወቅ ያለባችሁ ይሄንን ነው ኡስታዝ አቡበከርን በተመለከተ ደግሞ ኡስታዝ አቡበከር እናንተ ችላላችሁትን ነገር አንስቶ እንደዚህ ያሏችሁ ኮኖ ለምን አትከሱትም ብሎ እንድመክራችሁ ነው የፈለጋችሁት እንዴት ነው የምታስቡት ኦፎ እንደዚህ ተናግረሃል ተው ይሄንን ነገር ገረተው እንደዚህ አትናገር አዋጣም ይሄ ነገር ሌላ ችግር ሊያመጣብህ ይችላል ብላችሁ መክራችሁ ታውቃላችሁ አንድም ቀን ማለት ነው አታውቁም አቡበከር ዛሬ ለናንተ ተቆርቆሮ እናንተ ያላወጣችሁትን ነገር አውጥቶ እንዲያጋልጥላችሁ አውጥቶ ምን እንዴት ነው የምታስቡት እፎይ ያላችሁ ስለሆነ የሆነ ነገር ልበለኝ ማስተማር በፍቅር ሲሆን ጥሩ ነው ማንኛውም እምነት ላይ ከሙስሊም ከፈለግን ከኦርቶዶክስ ከፈለግን ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው በፍቅር ካልሆነ ዋጋ ያስከፍላል እውነቴን ነው እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አረጋለሁ ብሎ አይሰበክም አንድ ክርስቲያን ኦርቶዶክስ አትል እውነቴን ነው የምለው ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው ስለዚህ በፍቅር መስበክ ሌላ ጉዳይ ነው በዛ ደረጃ የሚወደዱ የሚከበሩትን ነብይ በዛ ደረጃ ማውረድ ደግሞ እጅግ መስመር የለቀቀ ነው ለኦርቶዶክስ አይጠቅምም ለሙስሊም አይጠቅምም ለማንም አይጠቅምም ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ ለኛ ላይ ገባን ይችላል አሁን በክርስትና የተማርነው ምንድነው ክርስቶስ ነው እንደዛ የሚወደደው በክርስትና በእስልምና ደግሞ ከሄድክ ነብዩ መሐመድ ነው እንደዛ የሚወደደው ነብዩ መሐመድ እንደዛ ይወደዳሉ ምን ማድረግ ትችላለህ ሙስሊም አይደለም ምን አገባ እኔ ራሱ በዛ ጉዳይ አይገባኝም ነበር ስላልገባኝ ቀባጥሬ ነበር 1 ሚሊዮን ፎሎወር አሳጥቶኛል ሐቁን ነው መነግራችሁ በፎይ ሚስቴክ ያረከው ወንድም ልንገር ጎበዝ ነህ መጽሐፍ ቅዱስ ታውቃለህ አክብረ ነው በፍቅር መስበክ አለበት በእስልምና ላይ ትችት ስትሰጥ በፍቅር
እንደዚህ ነው እንግዲህ እንደዚህ እውነቱን ስትናገር ደስ ትላለህ ባይዘዌ እና ለማንኛውም ሁላችንም እውነቱን ማወቅ አለብን ክርስቲያን ወገኖቻችን አላችሁ ብዙ ኮሜንታችሁን ያያየው ነበር እውነቱን ማወቅ አለባችሁ እስቲ ማን ላይ ቆማችሁ እዩት እስቲ ማን ነው ጥፋተኛ የሚለውን ማለት ነው ማን ነው ጸብቀስቃሽ የሆነው ብላችሁ አስቡት እስቲ ማን እንደሆነ ታገኛላችሁ ዛኔ እና ዝም ብላችሁ እከሌ ስለጮኸ ወይ ደግሞ እከሌዎች በግሩፕ ስለመጡ እኛም ከነሱ ጎን ነው መሆን አለ አይሰራም እንደዚህ እናንተም የራሳችሁ ትንታኔ ስጡበት እንደዛ ነው ምለው ሁላችሁንም አመሰግናችኋለሁ ማለት ነው ስለተከታተላችሁኝ እጅግ በጣም ነው መወዳችሁ ማከብራችሁ የዛሬ ቪዲዮ ይመስል ነበር በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ያው በየአመቱ ረመዳን በመጣ ቁጥር አጀንዳ እናጣም የኛ ነገር ይገርማል አጀንዳ እናጣም በቃ እስልምናን በተመለከተ አጀንዳ እናጣም መቼም ማለት ነው ወይ በጦርነት ወይ በሆነ ነገር ይሆናል እንጂ ረመዳን በመጣ ቁጥር አጀንዳ እናጣም እና ለማንኛውም እንወጣለን ሁሉንም ኢንሻአላህ ሁላችንም الله سبحانه وتعالى ባለንበት ባላችሁበት ተጠብቃችሁ ያልኳችሁ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ወንድማችሁ ከማል ነበርኩኝ ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ